ሰላም ተማሪዎች እንዴት ናችሁ? በዛሬው ክላሳችን የተገናኘ ነው የኤስሲቲ የመጀመሪያ ለሰናችን ክላሲፊኬሽን ኤንድ አናሎጂ የሚለውን ለመመልከት ነው። አጠቃላይ 15 ለሰኖች ናቸው ያሉን አይደለ? ከ15 ውስጥ የመጀመሪያው በቨርባል ሪዝኒንግ ስር ያለው ክላሲፊኬሽን ኤንድ አናሎጂ ነው። እንደምታውቁት የኤስሲቲ ጥያቄዎች በሁለት ነው የሚከፈሉት፣ ቨርባል ሪዝኒንግ እና ኳንቲታቲቭ ሪዝኒንግ ተብለው። ቨርባል ላይ ስንመጣ ማን እናገኛለን? ክላሲፊኬሽን ኤንድ አናሎጂ ጥያቄዎች በጣም ኮመን የሆኑ ናቸው። ይህንን ለሰን በባለፈው ኢንትሮዳክሽን ላይ እንደነገርናችሁ ያዘጋጀ ነው። በምን መሰረት አድርገን ነው? ያለፉ ኢትዮጵያ ውስጥ የሚሰጡ የኤስሲቲ ቴስቶችን፣ ለምሳሌ ዋነኛው ማትሪክ ፈተና አለ፣ እሱን መሰረት አድርገን፣ በመቀጠል ደግሞ ለኤስሲቲ የሚያዘጋጁ ታዋቂ የሆኑ ዌብሳይቶች አሉ፣ የኤስሲቲ ኩዌሽኖች ያሉባቸው፣ እነሱ ላይ ያሉትን አውትላይኖች መሰረት በማድረግ ነው የእኛን አውትላይን ያዘጋጀ ነው። ስለዚህ እያንዳንዱ 15ቱንም ለሰን በደንብ ከተረዳችሁ 100% ኤስሲቲን ጥያቄዎችን መመለስ ትችላላችሁ። እኛ ጋር ያለው ክላስ ይህንን ኖት በቪዲዮ እናስረዳቸዋለን። በመቀጠል ወርክሽት አለ። ወርክሽቱ ምንድነው? ከኢንተርናሽናል ዌብሳይቶች ላይ የኤስሲቲን ኤግዛም ከሚያዘጋጁ ዌብሳይቶች ላይ የተሰባሰቡ ካለፉ ማትሪክ ጥያቄዎች የተሰባሰቡ ጥያቄዎች በአንድ ተደርገው በወርክሽት መልኩ ገብተዋል። እነሱን በደንብ አድርጋችሁ ትሰራላችሁ፣ ፕራክቲስ ታደርጉበታላችሁ። ይሄ ለሰኑ ምንድነው አላማው? ፈተናው ምን እንደሚመስል ለምሳሌ ክላሲፊኬሽን አናሎጂን ሳስተምራችሁ ክላሲፊኬሽን አናሎጂ ጥያቄዎች ምን ይመስላሉ የሚለውን አሳያቸዋለሁ። ሲቀጥል ደግሞ ኮመን የሆኑ እዛ ቦታ ላይ የሚወጡ ጥያቄዎች እንዴት ይሰራሉ የሚለውን አሳያቸዋለሁ። ስለዚህ ይሄን ካሳያችሁ በኋላ እናንተ ሄዳችሁ ጥያቄዎችን ፕራክቲስ ታደርጋላችሁ። ወርክሽት የሚለው ጋር ማለት ነው። ብዙ ጥያቄዎች ያሉበት ነው። ያ በዚህ መልኩ ነው የምናየው። ከመጀመሪያው ስንጀምር በጋራ ያደረግንበት ምክንያት ሁለቱ ሪሌትድ ናቸው። ስንማራቸው ታዩታላችሁ። እሺ ከዚህ እንጀምር። እነዚህ ጥያቄዎች ኤስሲቲ ላይ ለምን ይጠይቃሉ? ክላሲፊኬሽን እና አናሎጂ ጥያቄዎች ለምን ይጠይቃሉ ከሚለው እንጀምር። የመጀመሪያ ክላሲፊኬሽን ጥያቄዎች ናቸው። ክላሲፊኬሽን ጥያቄዎች የሚጠይቁበት ዓላማ ቴስትስ ዩር ኤቢሊቲ ቱ ሶርት ባይ ካቴጎሪ ፋንክሽን ኦር ሚኒንግ፣ የነገሮችን ተረድታችሁ በካቴጎሪ በፋንክሽን በሚኒንጋቸው ለይታችሁ የማስቀመጥ እውቀታችሁን ለመፈተሽ የሚጠየቁ ጥያቄዎች ናቸው። አናሎጂን ደግሞ ስንመለከት የሚጠየቁበት ምክንያት such kind of questions tests your ability to identify precise logical relationship between words፣ በቃላቶች መካከል ፕሪሳይዝ የሆነ ሎጂካል የሆነ ዝምድና መስራት ትችላላችሁ አትችሉም የሚለውን ለመፈተሽ የሚጠየቁ ናቸው። ስለዚህ ሁለቱም ኩዌሽኖች ምን አይነት ናቸው? ታይፕስ ሪዋርድ ስቱደንትስ who think in system and pattern not just memorized fact፣ ነገሮችን ሸምድዶ አስታውሶ ከመመለስ ይልቅ ሲስተምና ፓተርንን አንደርስታንድ አድርገው አናላይዝ አድርገው የሚሰሩ ተማሪዎችን የሚያበረታቱ ወይም በእነሱ መመለስ የሚችሉ ጥያቄዎች ናቸው ማለት ነው። እንግዲህ የምንጀምረው ከክላሲፊኬሽን ጥያቄዎች ነው። ማስተር ቲዮኒ ክላሲፊኬሽን ካታጎሪ ኤንድ ቲዮኒ 7 ብሪጅ ፎርሙላ ዘይ ሪፒት አክሮስ ሂር። በየአመቱ የክላሲፊኬሽን ጥያቄዎች ላይ የሚደጋገሙ የክላሲፊኬሽን ጥያቄዎችን ለመስራት የሚያስችሉ 20 ካታጎሪዎችን አስቀምጠናል። እያንዳንዱን እንመለከታለን። እያንዳንዱ የተቀመጡት ኤግዛምፕሎች እዚህ ጋር ከማትሪክ ጥያቄና ካልኳችሁ ዌብሳይቶች ላይ የተወሰዱ ናቸው። የመጀመሪያው ካታጎሪ ስለ ባዮሎጂካል ክላሲፊኬሽን ጠቅላላ አድርገን ምን ብለን መመደብ እንችላለን? ባዮሎጂካል ክላሲፊኬሽን አጠቃላይ ህይወት ያላቸው ነገሮች በሙሉ የሚጠየቅ ጥያቄዎች ናቸው። ለምሳሌ ስለ አኒማል ሊሆን ይችላል፣ ስለ ፕላንቶች ሊሆን ይችላል፣ ስለ ሰው ሊሆን ይችላል ማለት ነው። ለምሳሌ ምንድነው ዓላማቸው? ግሩፕ ማድረግ ነው አይደለ? ክላሲፊኬሽን ጥያቄ ማለት እኮ ቀለል ባለ መልኩ ለማሳየት 4 ምርጫዎች ይኖራሉ፣ ኤ ቢ ሲ ዲ የሚባሉ ምርጫዎች። እነዚህ 4ቱ ምርጫዎች መካከል 3ቱ በሆነ ዝምድና የተዛመዱ ናቸው፣ ወይም በአንድ ግሩፕ በአንድ ካታጎሪ ነው የሚካተቱት። አንደኛው ግን የተለየ ነው። የተለየውን መለየት ነው። ኦድ አውት ነው የሚለው፣ የተለየውን አውጡ ነው። ይሄ ነው ክላሲፊኬሽን ማለት። ለምሳሌ ምን ሊሆን ይችላል? ግሩፕ ባይ ፕሪዴተር ቨርሰስ ሄርቢቨር። ፕሪዴተር ማለት እያደኑ እንስሳቶችን የሚመገቡ ግሩፖች ናቸው። የአኒማሎች ግሩፕ ነው ፕሪዴተር የሚባለው። ሄርቢቨር ማለት ደግሞ ሳርበል እንስሳቶች ናቸው፣ ወይም ቅጠልበል እንስሳቶች ናቸው። በርድና ኢንሴክት፣ በርዶች ከኢንሴክቶች ጋር ይለያሉ። ሴንስ ኦርጋን ቨርሰስ ኢንተርናል ኦርጋን። ሴንስ ኦርጋናችን ጆሮ፣ አይን ቢሆን ኢንተርናል ኦርጋን ደግሞ ሳምባ፣ አፍንጫ ሊሆን ይችላል። ለምሳሌ ፈተና ላይ ሲመጡ ከዚህ በፊት የመጡ ፈተናዎች ናቸው። ይህን ተመልከቱ። ይሄኛው 2014 ዓ.ም ኢንትራንስ ላይ የተወሰደ ነው። ላየን፣ ሌኦፓርድ፣ ታይገር፣ ኤሌፋንት ይለናል። እነዚህ ታያላችሁ ዝምድናቸውን።
እዚህ ጋር የተቀመጡት ላየን፣ ሌኦፓርድ፣ ታይገር፣ ኤሌፋንት ሶስቱ ምንድን ናቸው? ኤሌፋንት ሀርቢቨር ነው ወይም ደግሞ ቅጠል ሳር ተመጋቢ ነው። ላየን፣ ሌኦፓርድ፣ ታይገር ደግሞ ፕሪዴተር ናቸው፣ አድነው ሌሎች እንስሳትን የሚመገቡ ናቸው። አራቱም እኮ የዱር እንስሳት ናቸው። አንድ የሚያደርጋቸው ነገር እኮ አለ፣ ግን የምንፈልገው የሚለዩበትን ፓተርን ነው። ስለዚህ ላየን፣ ሌኦፓርድ፣ ታይገር በአንድ ግሩፕ ሲመደቡ፣ ኤሌፋንት ደግሞ በሌላ ግሩፕ ይመደባል። ሌላ ደግሞ በ2018 ዓ ም የተጠየቀ ጥያቄ ነው። ፋልከን፣ ኢግል፣ ቮልቸር፣ በተርፍላይ 2017 ሶሪ ፋልከን፣ ኢግል፣ ቮልቸር፣ በተርፍላይ። እዚህ ጋር ፋልከን፣ ኢግል እና ቮልቸር ምንድን ናቸው? እዚህ ጋር የተዘረዘሩት ፋልከን፣ ኢግል፣ ቮልቸር የወፍ ዝርያዎች ናቸው። እነዚህ ፋልከን፣ ኢግል፣ ይሄ ኢግል ማለት በጣም ትልቅ የወፍ ዝርያ ነው። ፋልከን የምንለው ደግሞ ውሃ ወይም ባህር ሐይቅ አካባቢ ላይ ያሉ አዋፋቶች ናቸው። ቮልቸር የምንለው ደግሞ ጥቁር አሞራ ነው ቮልቸር የሚባል ዜን። በተርፍላይ አለ። በተርፍላይ ቢራቢሮ የኢንሴክት ዝርያ ነው። ስለዚህ ልክ በዚህ መልኩ የባዮሎጂ እውቀት ናቸው በሙሉ እነዚህ። ስለ ፕላንት፣ ስለ አኒማል፣ ስለ ሰው የሚጠየቁ ባዮሎጂካል ክላሲፊኬሽኖች ናቸው። ኤ ኤር፣ ታንግ፣ ሃርት። እነዚህ ሶስቱ ምንድን ናቸው? ኢዛያር ሴንስ ኦርጋን ናቸው። ሴንስ ኦርጋን አምስቱ የስሜት ሕዋስ የምንላቸው ቆዳ፣ አይን፣ ጆሮ፣ አፍንጫ እና ምላስ አይደለ? ልብ ግን ኢንተርናል ኦርጋን ነው እንጂ ሴንስ ኦርጋን አይደለም። ስለዚህ በዚህ መልኩ የሚለየውን ማውጣት ነው። ባዮሎጂካል ጥያቄዎች ልክ በዚህ መልኩ ነው የሚጠየቁት። ታያላችሁ። ባዮሎጂካል ጥያቄዎች ልክ በዚህ መልኩ ነው የሚጠየቁት። ሁለተኛው ካታጎሪ ደግሞ ፒፕል ዊዝ ዋት ፕሮፌሽን፣ ሰዎች ከሚሰሩት ስራ ጋር የሚዛመዱበት ዝምድና ነው። ሰዎችና የሚሰሩት ስራ ለምሳሌ ራይተር፣ ፐብሊሸር፣ ሪፖርተር እነዚህ ምንድን ናቸው? ራይተር፣ ፐብሊሸር፣ ሪፖርተር የሆነን ጽሁፍ ከመጽሐፍ ጋር የተገናኙ እንትኖች ናቸው። ሪደር ደግሞ የተጻፈለትን በራይተሩ፣ በፐብሊሸሩ፣ በሪፖርተሩ የቀረበለትን የሚጠቀም አካል ነው። ስለዚህ ራይተር፣ ፐብሊሸር፣ ሪፖርተር በአንድ ግሩፕ ቢሆኑ ሪደሩ የተለየ ይሆናል። ፓይለንት፣ ሴለር፣ ሆስተስ ከዛስ ፓሴንጀር። ፓይለንት፣ ሴለር፣ ሆስተስ ስራውን የሚሰሩ ሰዎች ናቸው ወይም ፕሮፌሽኖች ናቸው፣ ሙያዎች ናቸው። ፓይለንት፣ ሴለር፣ ሆስተስ አየር አንድ አውሮፕላን ላይ ያሉ ሰዎች ናቸው። ከስተመር የሚያስተናግዱ ሰዎች ናቸው። ፓሴንጀር ደግሞ ተጓዥ ነው። ስለዚህ ፓሴንጀሩ የተለየ ነው ብለን እንመልሳለን። ፕሪንሲፓል፣ ፑፒል፣ ለርነር ከዛስ ማን አለ? ስኩል። እነዚህ ፕሪንሲፓል፣ ፑፒል፣ ለርነር ሰዎች ናቸው። ሰዎች ናቸው አይደለ? ፕሪንሲፓል፣ ፑፒል፣ ለርነር ርዕሰ መምህር፣ ተማሪዎች ወዘተ እነዚህ ትምህርት ቤት ውስጥ የሚገኙ ሰዎች ናቸው፣ ፒፕል ናቸው አይደለ? ስኩል ግን ፕሌስ ነው። ስለዚህ ምንድን ነው እዚህ ጋር ሮሉ መመደብ ያለብን? ግሩፕ ባይ ሮል፣ በሮል ነው የሚመደቡት። ፕሮዲውሰር ከኮንሱመር ጋር፣ ወርከር ከከስተመር ጋር፣ ኢንስቲትዩሽን ከፐርሰን ጋር ሊቀርብ ይችላል። ፕሮዲውሰር ከኮንሱመር ጋር ማለት ለምሳሌ ራይተር፣ ፐብሊሸር፣ ሪፖርተር አንድን መጽሐፍ አንድን ህትመት የሚጽፉ ሰዎች ናቸው። ሪደር ደግሞ እነሱ የጻፉትን የሚያነብ ነው። ፕሮዲውሰሮቹ ራይተር፣ ፐብሊሸር፣ ሪፖርተር ናቸው። ኮንሱመሩ ደግሞ ሪደር ነው። ወርከር ቨርሰስ ከስተመር ሲሆን ደግሞ ፓይለንት፣ ሴለር፣ ሆስተስ ሁሉም ወርከሮች ናቸው። ፓሴንጀር ደግሞ ተጠቃሚ ከስተመር። ኢንስቲትዩሽኑ ቨርሰስ ፐርሰን፣ ስኩል ኢንስቲትዩሽን ነው፣ ተቋሙ ነው። ፕሪንሲፓል፣ ፑፒል፣ ለርነር ደግሞ ስኩል ላይ ያሉ ሰዎች ናቸው ማለት ነው። በዚህ መልኩ የሚጠይቁ ጥያቄዎችም አሉ። ሶስተኛውና ኮመን የሆነው ካታጎሪ ደግሞ የሲኖኒም እና የአንቶኒም ካታጎሪ ነው። ተመሳሳይ የሆኑ ሶስት ይቀመጡና አንደኛው ተቃራኒ ወይም የተለየ፣ አራቱ ደግሞ ወይም ደግሞ ሶስቱ ተቃራኒ ሆኖ አንዱ ተመሳሳይ የሚሆኑበት ነው። ለምሳሌ ተመልከቱ። ስሪ ወርድስ ሼር ዘ ሴም ሚኒንግ ኦር ኢሞሽናል ባላንስ ዋን ኢዝ ኦፖዚት። ሶስቱ ይመሳሰሉን አንዱ የተለየ ይሆናል። ለምሳሌ ኢፌሜራል፣ ትራንዚንት፣ ኢቫንሴንት። ከዛ ማን አለ? ኢሚዩቴብል የሚል ሌላ ወርድ አለ። እነዚህኞቹ ኢሚዩቴብል ማለት ምን ማለት ነው? ትርጉሙ ፐርማነንት ማለት ነው። ኢሚዩቴብል የሚዩቴብል ተቃራኒ ኢሚዩቴብል። ኢሚዩት ስንል ፐርማነንት ቋሚ ለረጅም ጊዜ የሚቆይ ነው ኢሚዩቴብል ማለት።
ሌሎችስ ኢፊሜራል፣ ትራንዚት፣ ኢቫርሴት እነዚህ ደግሞ ለአጭር ጊዜ የሚቆዩ ቴምፖራሪ የሚል ትርጉም አላቸው። ስለዚህ ሶስቱ በአንድ ግሩፕ ይመደቡና ኢሚቴብል የሚለው የተለየ ሆኖ ይመረጣል ማለት ነው። ክላውዲት፣ አኮሌድ፣ ላውዴሽን ወርዶቹ በጣም አስቸጋሪ ናቸው አብዛኞቹ። ለዚህ ነው ፕራክቲስ ብታደርጉት በወርክሾቱ ፕራክቲስ ብታደርጉ የማታውቋቸው ወርዶች ትይዛላችሁ። የመደጋገም ቻንስ አላቸው ወርዶች። ዜን ሴንሰር የሚላለ ሴንሰር ማለት ክሪቲሲዝም ማለት ነው። ሎጂካል የሆነ ትችት ማለት ነው ሴንሰር ማለት። ሌሎቹ ግን እነዚህ ፕላውዲት፣ አኮሌድ፣ ላውዴሽን እነዚህ ደግሞ መሸለም ማጨብጨብ ከሚሉ ነገሮች ናቸው። ሴንሰር አንድ ነገር ምንታቸው ምን ከሆነ ነው ትክክለኛ ስራ ካልተሰራ ነው አይደለም። ማጨብጨብ፣ መሸለም፣ መሞገስ እነዚህ ሴንሰር አይሚን ፕሬዝ ናቸው፣ መሸለም ናቸው፣ ማበረታታት ናቸው። ሴንሰር ግን መተቸት ነው። ዩሲ ታያላችሁ እዚህ ጋር ኢሚዩቴብል ማለት ፐርማነንት ነው፣ ለረጅም ጊዜ የሚቆይ ማለት ነው። ሌሎቹ ግን እዚህ ጋር የምታያቸው ለአጭር ጊዜ የሚቆዩ ናቸው። እዚህ ጋር መሸለምና መተቸት ሲሆን ክሪቲዝም ልክ እንደዚህ መተቸት ነው። ፕሬዝ ደግሞ ማበረታታት፣ መሸለም በሚለው እንድትይዙ ስለፈለኩ ነው። ካታጎሪ ፎር ደግሞ ፕሌስ፣ አክቲቪቲ፣ ጂኦግራፊ ሆኖ የሚቀመጡበት ነው። ኤግዛምፕል ስንመለከት ነው የሚገባል። እነዚህኞቹ ደግሞ ግሩፕ የሚደረጉት ባይ ጂኦግራፊካል ፊቸር ታይፕ ኦር ባይ ክላይሜት ዌዘር ቨርሰስ ታይም ኮንሴፕት ሊሆን ይችላል። ለምሳሌ ማውንት፣ ይሄ 2018 የመጣ ጥያቄ ነው ኢንትራንስ ኤግዛም ላይ። ማውንት፣ ራስ ዳሽን፣ ኪሊማንጃሮ ኢዝላንድ ይለናል። ማውንት፣ ራስ ዳሽን፣ ኪሊማንጃሮ ሶስቱ ምንድነው? እነዚህ ይሄ ጂኦግራፊካል ጥያቄ ነው። እነዚህ ምንድን ናቸው? ተራሮች ናቸው። አይስላንድ ደግሞ የተለየ የጂኦግራፊ አቀማመጥ ነው ወይም ደሴት የምንለው ማለት ነው። ሌላ ደግሞ ክላይሜት ቨርሰስ ታይም፣ ሂዩሚዲቲ፣ አልቲቲዩድ፣ ቴምፕሬቸር፣ ካሌንደር። ሂዩሚዲቲ፣ አልቲቲዩድ፣ ቴምፕሬቸር ምን አይነት ተርሞች ናቸው? ዌዘር እና ክላይሜት ጋር የተገናኙ ተርሞች ናቸው አይደለ? እርጥበት፣ ከፍታ፣ ሙቀት እነዚህ ከዌዘር እና ክላይሜት ጋር የሚገናኙ ወርዶች ናቸው። ካሌንደር ግን ከምን ጋር ነው የሚገናኘው? ከታይም ጋር የሚገናኝ ወርድ ነው እና በዚህ መልኩም የሚመጡት ሌላ ካታጎሪ ተመድበዋል። አምስተኛው ካታጎሪ ስፔሲፊክ ቨርሰስ ጄኔራል ካታጎሪ ነው። ስሬተምስ አር ሉክ፣ ይሄ በጣም መያዝ አለባቸው። ስሬተምስ አር ፓርትስ ኦር ሜምበርስ ኦፍ ኤ ሲስተም። ዜር ኢዝ ኤ ሲስተም አለ ወይም ሁሉንም አቅፎ የያዘ አንድ ከፍ ያለ ነገር አለ። ሌሎቹ ግን ውስጥ ላይ የተዘረዘሩት በእሱ ስር የታቀፉ ነገሮች ናቸው። ስለዚህ የተለየውን መመደብ ነው ማለት ነው። ለምሳሌ ሉክ ኮርት፣ ሎው፣ ጀሪ፣ ክራይም። ኮርት፣ ሎው፣ ጀሪ፣ ክራይም ከነዚህ ውስጥ እነዚህም ከማትሪክ ነው የተወሰዱት። ኮርት፣ ሎው፣ ጀሪ፣ ክራይም ከሚለው ወርድ ውስጥ ኮርት፣ ሎው እና ጀሪ የፍትህ አመልካች ቃላቶች ናቸው። የጀስቲስ ሲስተም ላይ ያሉ ቃላቶች ናቸው። ክራይም ግን ከነዚህ ተቃራኒ ኔጋቲቭ ወይም ኦፖዚት ነው። ይሄ የእነዚህኞቹ ኦፖዚት ነው። ሌላም ደግሞ ተመልከቱ ስፖዝ፣ ሃዝባንድ፣ ዋይፍ፣ ሲቢሊንግ ስንል ስፖዝ፣ ሃዝባንድ፣ ዋይፍ ብለድ ሪሌሽንሽፕ አያመለክቱ። ሲቢሊንግ እህታማች የሚለው ምን አመልካች ነው? የደም ዝምድናን ያመለክታል፣ ብለድ ሪሌሽንሽፕ ማለት ነው። ሌሎቹ ግን ስፖዝ፣ ሃዝባንድ፣ ዋይፍ እነዚህ ግን ምንድን ናቸው? የደም የሆነ ዝምድና የሌላቸው በመጋባት ያሉ ሪሌሽንሽፖች ናቸው። ማርሻል ሪሌሽንሽፕ ማለት በትዳር የሚመጡ ወይም ደግሞ ባል ከሚስት ጋር ምናምን የሚፈጠሩ ዝምድናዎች ናቸው። ሰች ካይንድ ኦፍ ሪሌሽንሽፖች ማለት ነው። እና በዚህ መልኩ የምንለይበትም አለ። ስለዚህ አሁን ተመልከቱ ኦል ኮምፖነንትስ ኦፍ ዘ ሴም ሲስተም፣ ሶስቱ በአንድ ሲስተም የሚታቀፉ ናቸው። በአንጻሩ አንደኛው የተለየ መሆኑን ማወቅ መቻል አለባቸው። ቅድም እንዳልነው እዚህ ጋር የጀስቲስ ወርዶች ናቸው። እዚህ ጋር ደግሞ ያሉት ስፖዝ፣ ሃዝባንድ፣ ዋይፍ ማርሻል ሪሌሽንሽፕ ናቸው። ሲቢሊንግ ግን ሌላ የተለየ ሪሌሽንሽፕ ውስጥ ያለ ወርድ ነው። ካታጎሪ 6 ሪል ሳይንስ ቨርሰስ ሲዮዶ ሳይንስ ወይም ደግሞ ሊትሬቸር ሊሆን ይችላል። ይሄ ምን መሰላችሁ? ስሬተም ቢሎንግ ቱ ዘ ሴም ሪል ወርልድ ካታጎሪ ዋን ኢዝ ፍሮም ዲፈረንት ዶሜን። ሶስቱ በአንድ ተመድበው አንደኛው የተለየ የሚሆንበት ነው። ለምሳሌ
በአሁኑ ዓመት የመጣን ይሄ 2018 ኢትዮጵያን ሄራልድ፣ ኤንዋይ ታይምስ፣ ዘ ጋርዲያን እነዚህ በሙሉ ምንድን ናቸው? ኒውስ ፔፐሮች ናቸው። በጣም ታዋቂ የሆኑ ጋዜጦች ናቸው። ኢትዮጵያን ሄራልድ፣ ኤንዋይ ታይምስ፣ ዘ ጋርዲያን የሚባሉ በጣም ታዋቂ ጋዜጦች ናቸው። ዜን አንደኛው ደግሞ የተለየው ማን ነው? ሮሚዮ ኤንድ ጁሊየት የሚል ሮሚዮ ኤንድ ጁሊየት ሄራልድም ከኒውስ ፔፐር የተለየ ነው። በዚህም እንመልሳለን። ስወርድ፣ ሪፍሊ፣ ሜሽንገን ከዛስ ብራስሌት። ስወርድ፣ ሪፍሌ፣ ሜሽንገን የመሳሪያ ስሞች ናቸው። ጠመንጃ፣ ጥይት ምናምን የምንላቸው ይሄ ከጦር መሳሪያ ጋር የተገናኙ ቃላቶች ናቸው። ብራስሌት ደግሞ ከጌጣጌጥ ካታጎሪ ነው የሚመደበው። ሶ በዚህ ጊዜ ዶን ቢ ፎልድድ ባይ ሰርፌስ ፋሚላሪቲ፣ ላይ ላዩን በምታዩት ፋሚላሪቲ ሳይሆን ኦልዌይስ ዲፋይን ዘ ሸርድ ፈንክሽን ኦፍ ዘ ስሪ፣ ሶስቱ የሚጋሩትን ፋንክሽን መመልከት አለባችሁ። ሰባተኛው ካታጎሪ ዩኒት ኦፍ ሜዥርመንት ነው። ዩኒቶች ከሜዥርመንታቸው ጋር ይመጣሉ። ለምሳሌ የምናውቃቸው ፊዚካል ኳንቲቲዎች አሉ አይደለ? እንደዚህ ብንመለከተው ማስ ኪሎግራም ነው ዩኒቱ። ሌላ ዩኒትም አለው ግራም፣ ፓውንድ። እነዚህ የማስ መለኪያ ናቸው፣ የክብደት መለኪያ ማለት ነው። ዲስታንስ በኪሎ ሜትር፣ በሜትር ምናምን ይለካል። ታይም ደግሞ በሰከንድ፣ በሚኒት፣ በሀወር ይለካል። ቮሊዩም ደግሞ በምን ይለካል? በሊትር ይለካል። ቮሊዩም ደግሞ በሊትር ይለካል። አሁን ፈተና ላይ ተጠየቃችሁ። እንደዚህ ፈተና ላይ ስትጠየቁ ተመሳሳይ ፊዚካል ኳንቲቲዎችን እና የተለዩ ፊዚካል ኳንቲቲዎችን ለዩ ብትባሉ፣ ለምሳሌ ማስ፣ ቮሊዩም፣ ዲስታንስ እና ታይም ተሰጣችሁ። የተለየው ማን ነው? ከዚህ ውስጥ ከተቀመጡልን መካከል የተለየው ማን ነው? ቮሊዩም ብለን ነው የምንመልሰው አይደለ? ለምንድነው ቮሊዩም ብለን የምንመልሰው? ማስ፣ ዲስታንስ እና ታይም ዘያ ፋንዳሜንታል ፊዚካል ኳንቲቲ ከሰባቱ ኳንቲቲዎች ውስጥ ነው የሚካተቱት። ቮሊዩም ግን ምንድን ነው? የተለየ ነው። ከሰባቱ ኳንቲቲዎች ውስጥ አይደለም የሚመደበው ቮሊዩም። እና በዚህ መልኩ ትይዙታላችሁ። ከዩኒት ጋርም ልትጠየቁ ትችላላችሁ። ለምሳሌ ተመልከቱ። ኪሎግራም፣ ግራም፣ ፓውንድ፣ ሊትር ይለናል። ኪሎግራም፣ ግራም፣ ፓውንድ እነዚህ ምንድን ናቸው? የምን መለኪያ ናቸው? የክብደት መለኪያ፣ የማስ። ይሄኛው የቮሊዩም። ሰከንድ፣ ሚኒት፣ አወር እነዚህ የታይም። ኪሎ ሜትር የዲስታንስ። አሜትር፣ ቮልት፣ ኦሆም ዜን ሴልሺየስ ይለናል። አሜትር፣ ቮልት፣ ኦሆ ኤሌክትሪካል ዩኒቶች ናቸው አይደለ? አሜትር የከረንት ነው። ቮልት ይሄ ኦህምስ ላው፣ ይሄ የከረንት ነው። ይሄ የቮልቴጅ ነው። ኦሆም ደግሞ የሬዚስተር ነው። ስለዚህ የተለየው ማን ነው? ሴልሺየስ ደግሞ የቴምፕሬቸር መለኪያ ነው። ልክ በዚህ መልኩ ከሜዥርመንት ጋር ተያይዞ የሚጠየቁ ጥያቄዎች አሉ። ስምንተኛው ካታጎሪ ፓርትስ ኦፍ ስፒች ወይም ይሄ የግራመር ካታጎሪ ብትሉት ትችላላችሁ። የፓርትስ ኦፍ ስፒች ካታጎሪ እዚህ ጋር ምን ሊሰራ መጣ የሚለውን እንመልከት። አስቀድመን ሶስት ወርዶች በተመሳሳይ ግራማቲካል ካታጎሪ ነው የሚካተቱት። አንደኛው ግን በተለየ መልኩ ሌላ ካታጎሪ ወይም ሌላ ግሩፕ ውስጥ ነው ያለው። ለምሳሌ ራን፣ ጃምፕ፣ ወክ፣ ፋስት። ራን፣ ጃምፕ፣ ወክ ምንድን ናቸው? ዚያር ቨርብ ናቸው። እነዚህ ራን፣ ጃምፕ፣ ወክ ቨርብ ናቸው፣ ድርጊትን ነው የሚገልጹልን። ፋስት የሚለው ግን ምንድን ነው? ፋስት የሚለው ግን አድቨርብ ነው ወይም አድጀክቲቭ ነው። ስለዚህ ቨርቡን ከአድቨርቡ ለየ ነው ማለት ነው። ቢዩቲ፣ ካይንድነስ፣ ዊዝደም እነዚህ ቢዩቲ፣ ካይንድነስ፣ ዊዝደም ተመልከቱ። ቢዩቲ ማለት ናውን ነው። ቢዩቲፉል ሲሆን አድጀክቲቭ የሚሆነው፣ ካይንድ ሲሆን አድጀክቲቭ ነው። ካይንድነስ ግን ናውን ነው። ይህን ማወቅ አለባችሁ። ፎርሜሽን ኦፍ ናውን፣ ፎርሜሽን ኦፍ አድጀክቲቭ የሚለውን መሰረታዊ የሆነ ክላስ ማወቅ አለባችሁ። እሱን ካወቃችሁ ነው መመለስ የምትችሉት። ቢዩቲፉል አድጀክቲቭ ነው። ስለዚህ የተለየው አድጀክቲቭ ነው። ስሎሊ፣ ኩዊክሊ፣ ላውድሊ እነዚህ አድቨርብ ናቸው። አድቨርብ ኦፍ ማነር ናቸው። ጀንትል የሚለው ግን ምንድነው? አድጀክቲቭ ነው። አድጀክቲቭ ነው። እንደምትመለከቱት እዚህ ጋር በስዕል ለማስቀመጥ ተሞክሮ ነው። ስለዚህ ከዚህ ከፓርትስ ኦፍ ስፒች አንጻርም ይቀመጣሉ። ዘጠነኛው ካታጎሪ ደግሞ የፉድ ግሩፕ ካታጎሪ ነው። በፉድ ግሩፕ በኩል ስንመለከተው ምን ምን እናገኛለን? ፍሩት ቨርሰስ ቬጂቴብል ሊሆን ይችላል። ፍራፍሬዎች ከምን ጋር? ከአትክልቶች ጋር። አፕል፣ ኦሬንጅ፣ ባናና እነዚህ ፍሩት ነው የሚባሉት።
የቬጂቴብል ካታጎሪ ደግሞ ካሮት አለ ለምሳሌ። ግሬን እና ዲያሪ ካታጎሪ አለ። በዲያሪ ሴክተር ወይም በዚህ ካታጎሪ ስር የሚካተቱ ወተትና የወተት ተዋጽኦዎች ናቸው በሙሉ ወተት፣ እርጎ፣ አይብ እያልን የምንዘረዝራቸው ማለት ነው። በግሬን ስር ደግሞ ጥራጥሬዎች ስንዴ፣ ጤፍ፣ በጥራጥሬ መልክ የሚገኙ እህሎች በሙሉ አተር፣ ባቄላ የመሳሰሉት በግሬን ስር ይካተታሉ። ዌይት፣ ራይዝ፣ ባርሊ እነዚህ ግሬን ናቸው። ያጎርት ደግሞ ምንድን ነው? ዲያሪ ነው ማለት ነው። የዲያሪ ሴክተር ነው። እነዚህ የወተት ዘርፍ ግሩፖች ናቸው። ሚት ቨርሰስ ዲያሪም ሊሆን ይችላል። ሚት ማን አለ? ቢፍ የበሬ ስጋ፣ ቺክን የዶሮ ስጋ፣ ፊሽ አሳ፣ ቺዝ ደግሞ በዲያሪ ስር ወይም በወተት ተዋጽኦ ስር ነው የሚካተተው ማለት ነው። ቶማቶ ኪ ቲፕ ነው። ቶማቶ ፍሩት ነው። ካሮት ቬጂቴብል ነው። እነዚህን ያው ለጀኔራል ኖሌጅ እንድታውቁት ነው። ቬጂቴብል የሚባሉት የቅጠላ ቅጠል ነገሮች ናቸው። ቅጠላ ቅጠል። እሺ፣ ቅጠላ ቅጠል። ፍሩት የሚለውን ቃል ከምን ጋር ማገናኘት ትችላላችሁ መሰላችሁ? ፍሩት የሚለውን ቃል በአማርኛ ፍራፍሬ የምንለው ውስጣቸው ላይ ምን ያላቸው? ዘር ያላቸው ወይም ሲድ ያላቸው ማለት ነው። ውስጣቸው ላይ ሲድ ያላቸው ለምሳሌ አቮካዶ፣ ባናና ምንድን ነው? ባናና ቬጂቴብል ነው። ውስጡ ላይ ፍሬ የለውማ። ማንጎ ፍሩት ነው። ኦሬንጅ በዚህ ነው የምትይዙት። እሺ፣ ውስጡ ላይ ፍሬ አለው የለውም። ቶማቶውም ውስጡ ላይ ፍሬ አለው። ስለዚህ ምንድነው? ቶማቶ ፍሩት ነው። ይሄው እዚህ ጋር ለማስቀመጥ ተሞክሯል። ይሄው ፍሩት የምንላቸው እዚህ ጋር የምታዩቸው ውስጣቸው ላይ ፍሬ አላቸው በሙሉ እነዚህ ፍሩት የሚባሉት ናቸው። ቬጂቴብል ኤንድ ቢንስ ደግሞ እዚህ ጋር ያሉት ናቸው። እዚህ ጋር ደግሞ ያሉት ግሬኖች ናቸው፣ ጥራጥሬዎች ናቸው። እዚህ ጋር ደግሞ የወተት ተዋጽኦ ምርቶች ናቸው ማለት ነው። በዚህ መያዝ አለባቸው። ስጋ ደግሞ ስጋ ስር ደግሞ የሚካተቱት ዶሮን ጨምሮ አሳን፣ በሬ፣ የበሬ ስጋ፣ የበግ ስጋ ወዘተ የመሳሰሉት በስጋ ውስጥ ይካተታሉ ማለት ነው። አስረኛው ካታጎሪ በጣም ኮመን ሆኖ ይመጣል ብዙ ጊዜ ሙዚሻል ኢንስትሩመንቶች ናቸው። ሙዚሻል ኢንስትሩመንቶች እንዴት መሰላችሁ የሚቀመጡት? ሃው ሳውንድ ኢዝ ፕሮዲውስድ፣ ሳውንድ እንዴት ነው የተፈጠረው? ስትሪንግ ነው? ክር፣ ይሄ በክር ለምሳሌ እንደ ክራር እንደ ጊታር አይነቶቹ የክር መሳሪያ ናቸው። በዋይንድ ወይም በኤር ነው? ለምሳሌ ጥሩምባ፣ ከዛ ምንድን ነው ሳክስፎን ምናምን በትንፋሽ የሚሰሩ ማለት ነው። የክር መሳሪያዎች፣ የትንፋሽ መሳሪያዎች፣ ፐርኪውሽን ወይም ደግሞ ስትራይኪንግ፣ ይሄ ለምሳሌ ከበሮ፣ አታሞ ምናምን የምንላቸው ማለት ነው። እሺ ለምሳሌ ፈተና ላይ ተመልከቱ። ጊታር፣ ቫዮሊን፣ ሴሎ ዜን ፍሉት ይለናል። እነዚህ ፍሉት የምንለው የትንፋሽ መሳሪያ ነው። ሌሎቹ ግን ምንድናቸው? የክር መሳሪያዎች ናቸው። እዚህ ጋር የተቀመጡት በሙሉ በእጃችን ክሮቹ በመነካካት ነው የምንጫወታቸው። ድረም፣ ፒያኖ፣ ዛይላፎን እነዚህኞቹ የምት መሳሪያዎች ናቸው። የምት ማለት በመምታት በሆነ ማቴሪያል ወይም በእጃችን በመምታት ድምፅ እንዲያወጡ የምናደርጋቸው ናቸው የምት መሳሪያዎች። ይሄኛው ቅድም እንዳልነው ይህን የምን መሳሪያ ነው? ትራምፔት የሚባል የሚነፋ ነው፣ የትንፋሽ መሳሪያ። ፒያኖ እዚህ ጋር ይቺ በጣም ጠቃሚ ነች። ኖት ስታነቡ ክላሲክ ትራፕ የምትለውን በደንብ ተመልከቷት። ፒያኖ ስትሪንግ አር ስትረክ ባይ ሃመርስ ክላሲፋይድ አዝ ፐርኪውሽን ኖት ስትሪንግ። የፒያኖ ስትሪንጎች በምንድን ነው የሚመቱት? በሃመር ወይም በመዶሻ ነው የሚመቱት። ፒያኖ እንደ ስትሪንግ አይወሰድም፣ እንደ ክር አይወሰድም። ፒያኖ ልክ ምን አይነት መሳሪያ መሰላችሁ? ልክ እንደዚህ አይነት መሳሪያ ነው ፒያኖ እና እንደ ስትሪንግ አይደለም የምንቆጥረው። በሃመርም ይጫወቱታል ሰዎች። ስለዚህ የሚወሰደው እንደ ምት መሳሪያ ወይም እንደ ምንድን ነው አይደል? እንደ ፐርኪውሽን የሚባሉት የምት መሳሪያዎች እንደማን? እንደ ድረም፣ እንደ ፒያኖ፣ እንደ ዛይላፎን አይነቶቹ ይካተታሉ ማለት ነው። 11ኛ ካታጎሪ የስፖርት ካታጎሪ ነው። ስፖርት ካታጎሪ ላይ የቲም ስፖርት እና ኢንዲቪዥዋል ስፖርት ከዛስ የራኬት ስፖርቶች ተብሎ መከፋፈል እንችላለን። የቲም ስፖርት የምንላቸው በግሩፕ የምንጫወታቸው ናቸው። ለምሳሌ
ፉትቦል፣ ባስኬትቦል፣ ቮሊቦል እነዚህ በሙሉ የግሩፕ ጨዋታ ይጠይቃሉ፣ ግሩፕ ይፈልጋሉ። ኢንዲቪጁዋል ስፖርቶች አሉ። ለምሳሌ ስዊሚንግ ብንመለከት፣ ራኬት ስፖርቶች ራኬት ቴኒስ ሊሆን ይችላል፣ ባድሚንተን፣ ቴብል ቴኒስ እነዚህ የመሳሰሉት የራኬት ስፖርት ናቸው። ለምሳሌ ፈተና ላይ አትሌቲክስ፣ ረኒንግ ኦኬ ፈተና ላይ ምን መሰላቸው የመጣው ቴኒስ፣ ባድሚንተን፣ ቴብል ቴኒስ፣ ማራቶን የሚል ጥያቄ መጣው። ቴኒስ፣ ባድሚንተን፣ ቴብል ቴኒስ በሙሉ የራኬት ስፖርቶች ናቸው። በአንጻሩ ማራቶን ግን በአትሌቲክስ ስር የሚመደብ ወይም በራኒንግ ስር የሚመደብ ራሱን የቻለ ካታጎሪ አለው ማለት ነው። እሺ እዚህ ጋር ክላሲፋይ ባይ ኢንዲቪዥዋል ቨርሰስ ቲም ፈተና ላይ ሲመጡ በምን መልኩ ነው የሚመጡት? በኢንዲቪዥዋል እና በቲም አድርገው ኢንዶር እና አውትዶር። ኢንዶር ማለት ውስጥ ላይ መጫወት የምትችሏቸው ናቸው። አውትዶር ደግሞ ሜዳ ላይ የምትጫወቷቸው። ለምሳሌ ማራቶን ምን አይነት ስፖርት ነው? አውትዶር ነው። በሆነች ቤት ውስጥ ደግሞ መጫወት የምትችሉት ለምሳሌ ቴኒስ ኢንዶር ነው። የራኬት ስፖርት ቨርሰስ አትሌቲክስ፣ ራኬት ስፖርት ቨርሰስ አትሌቲክስ ነው። ሊቀመጡ ወይም ሊመጡ ይችላሉ። አትሌቲክስ ምንላቸው ማን ናቸው? ይህን ማወቅ አለባቸው። አትሌቲክስ ምንላቸው ረኒንግ ሩጫ፣ ጀምፒንግ፣ ከዛስ ውርወራ ስሮዊንግ፣ አለሎ መወርወር፣ ዲስክ መወርወር፣ ዝላዮች፣ የከፍታ ዝላይ፣ የርዝመት ዝላይ የሚባሉት ረኒንጎች፣ የትኛውም የሩጫ አይነት በሙሉ አትሌቲክስ ተብሎ ይጠራል። አትሌቲክስ እነዚህ ብቻ ናቸው፣ ሶስቱ ብቻ ናቸው አትሌቲክስ የሚባሉት። እሺ አሁንም ኬቲፕ አለች። ኦልዌይስ አይደንቲፋይ ዘ ክላሲፊኬሽን አክሲስ ፈርስት። መጀመሪያ ላይ ክላሲፋይ ማድረጉን ተመልከቱ። ቲም ነው ኢንዲቪዥዋል ነው ራኬት ነው ወይስ ነን ራኬት ነው የሚለውን ነገር መለየት መቻል አለባችሁ ነው የሚለን። 12ኛው ካታጎሪ ጂኦግራፊ ላንድ ፎርም ላይ ያተኮሩ ጥያቄዎች ናቸው። እነዚህ ደግሞ ምንድነው አድርጉ የምትባሉት? ሰፓሬት ዋተር ቦዲ ፍሮም ላንድ ፎርም። የውሃ አካላትን ከመሬት አካላት ወይም ከደረቅ መሬት መለየት ሊሆን ይችላል። ለምሳሌ ኦሽን፣ ሪቨር፣ ሌክ እነዚህ ምንድን ናቸው? የውሃ አካላት ናቸው። ፕሌቱ ደግሞ ምንላቸው? ተራራማ ቦታዎች ናቸው ወይም ደረቅ መሬት ናቸው። ቫሊ፣ ካኒን፣ ማውንቴን ኤንድ ቤይ። ይሄ ቤይ ማለት የውሃ ጠረፋማ አካባቢ መጠሪያ ነው ቤይ የምንለው። ሌሎቹ ግን ደረቅ የሆኑ ቦታዎች ናቸው ወይም ኢሊቬሽን እና ዲፕሬሽን ማሳያ ናቸው። ተራራ፣ ሸለቆ ምንላቸው አንድ መልክዓ ምድር ማሳያ ናቸው። ቤይ የምንለው ግን ውሃ መልካሽ ነው። ሉክ ቤይ፣ ገልፍ፣ ስትሬት እነዚህ በሙሉ የዋተር ፊቸር ናቸው። ኢቨን ዞ ዘይ ሳውንድ ላይክ ላንድ፣ ሳውንዳቸው ላንድ ቢመስሉንም ወይም ደረቅ መሬት ቢመስሉንም ግን የሚቆጠሩት እንደምንድን ነው? እንደ ውሃማ አካላት ናቸው። ይሄው ዋተር ቦዲ ከላንድ ፎርም አንጻር ለዩ ተብለን ልንጠየቅ እንደምንችል በስዕል ለማስቀመጥ ተሞክሯል። 13ኛው ካታጎሪ የከለር ነው። ከቀለም አንጻር በዚህ ዓመት መጥቷል። ይሄ አሁኑ ደግሞ ፕራይመሪ ከለሮች አሉ፣ ሰከንዳሪ ከለሮች አሉ። ፕራይመሪ ከለር የምንላቸው ሬድ፣ ብሉ፣ የሎ እነዚህ አንደኛ ደረጃ ቀለማት ይባላሉ። ካንት ቢ ሜድ ፍሮም አዘር ከለር እነዚህ በተፈጥሮ ያሉ ናቸው እንጂ ከሌላ ከለር የሚሰሩ አይደሉ። ሰከንዳሪ ከለር የምንላቸው ደግሞ ፕራይመሪ ከለሮች እርስ በርስ በመቀላቀል የሚፈጠሩ ናቸው። ለምሳሌ ሬድን ከብሉ ጋር ስናደርገው ማንን ይሰጠናል መሰላቸው? ፐርፕልን ይሰጠናል አይደለ? ብሉና የሎ በጋራ ሆነው ግሪን ይሰጡናል። የሎውና ሬድ በጋራ ሆነው ኦሬንጅ ይሰጡናል። ሬድ እና ብሉ ደግሞ ፐርፕል ይሰጡናል። ልክ በዚህ መልኩ ነው የሚመሰረቱት። ፕራይመሪ ከለሮችን ስናቀላቀላቸው የሚመሰረቱ ሰከንዳሪ ይባላሉ። ተርሻሪ የሚባሉት ደግሞ ከዚህ ውጭ ያሉ ቀለሞች ናቸው። ፒንክ ለምሳሌ ፕራይመሪም ሰከንዳሪም አይደለም፣ በአንጻሩ ተርሻሪ ነው። ከነዚህ ውስጥ ፕራይመሪው ከሰከንዳሪው ጋር እንደገና ሲቀላቀል የሚፈጠር ነው ማለት ነው። ሬንቦ የሚባል ቀለም ደግሞ በሬንቦ ውስጥ ወይም በምንድን ነው ስሙ ይሄ ሬንቦ ቀስተ ደመና ማለት ነው። በቀስተ ደመና ውስጥ ዋይት፣ ብላክ ኖት ዘ ፓርት ኦፍ ዘ ሬንቦ ስፔክትረም ሁሉም ቀለሞች ይገኛሉ። ጥቁርና ነጭ ግን ሬንቦ ውስጥ ወይም ቀስተ ደመና ውስጥ አይገኙም። ለምሳሌ ከማትሪክ የተወሰደ ጥያቄ ነው ይሄ። ሬድ፣ ብሉ፣ የሎ፣ ግሪን ይላል። ሬድ፣ ብሉ እና የሎ
ዚያር ፕራይመሪ ከለር ናቸው። ግሪን ግን ሰከንዳሪ ነው። ስለዚህ የተለየ ነው። ኦሬንጅ፣ ፐርፕል፣ ግሪን ቨርሰስ ዋይት። ኦሬንጅ፣ ፐርፕል፣ ግሪን ምንድን ናቸው? እነዚህ የሬንቦ ቀለሞች ናቸው። ዋይት ግን የሬንቦ ቀለም አይደለም። ስለዚህ በቀለም የምትጠየቁት ከምን አንጻር ነው? ከካታጎሪ ወይም ከክላሲፊኬሽን አንጻር ነው። 14ኛው ካታጎሪ ገቨርንመንት ኤንድ ፖለቲክስ። ከገቨርንመንት እና ከፖለቲካ ጋር የተገናኙ ወርዶች ናቸው የምትጠየቁት። ምንድነው ሮሉ? በዚህ ጊዜ ፈልጉ የምትባሉት ፎርም ኦፍ ገቨርንመንት ቨርሰስ ፊልድ ኦፍ አካዳሚክ ስተዲ። አካዳሚክ ስተዲ ፊልዶች እና የገቨርንመንት ወርዶችን ነው የምትጠየቁት። ለምሳሌ ዲሞክራሲ፣ ሞናርኪ፣ ዲክታተርሽፕ እነዚህ የገቨርንመንት አይነቶች ናቸው። ኢኮኖሚክስ ግን የተለየ ቃል ነው፣ ሌላ ተርም ነው ኢኮኖሚክስ። ስለዚህ ይለያል ብለን እንመልሳለን ማለት ነው። ፎርም ኦፍ ገቨርንመንት ምን አይነት ሊሆን ይችላል? ዲሞክራሲ፣ ሞናርኪ፣ ዲክታተርሽፕ፣ ሪፐብሊክ፣ ኦሊጋርኪ ሊሆን ይችላል። ፊልድ ኦፍ ስተዲ ደግሞ ኢኮኖሚክስ፣ ሶሺዮሎጂ፣ ፊሎሶፊ እያለ ይቀጥላል። ኤግዛም ቲፕ ዘ ኢንቴንደር ኢዝ ኦፍን ኤ ወርድ ዛት ሪሌት ቱ ዘ ገቨርንመንት በት ኢዝ ናት ኢትስ ሰርፌስ ሲስተም ኦፍ ገቨርናንስ። እሺ እሱ ችግር የለው። 15ኛ ካታጎሪ ወይም 15ኛ ክላሲፊኬሽን ሳይንቲፊክ ዲሲፕሊን ነው። ሳይንቲፊክ ዲሲፕሊን እንግዲህ ናቹራል ሳይንስ አለ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ቦታኒ ምናምን። ሶሻል ሳይንስ ክላሲፊኬሽን አለ፣ ፊዚዮሎጂ ሳይኮሎጂ፣ ሶሺዮሎጂ፣ አንትሮፖሎጂ። ሂውማኒቲ ካታጎሪ ደግሞ ማን አለ? ፊሎዞፊ አለ፣ ሊትሬቸር አለ፣ ሂስትሪ አለ። እነዚህ አሉ። ፈተና ላይ ለምሳሌ ምን የሚል መጣ? ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ፊሎዞፊ የሚል መጣ። ፊሎዞፊ የምን ካታጎሪ ነው? የሂውማኒቲ ካታጎሪ ነው። የሂውማኒቲ ካታጎሪ ነው። ሌላም ደግሞ ሳይኮሎጂ፣ ሶሺዮሎጂ፣ አንትሮፖሎጂ። ከዛ ቦታኒ። ይሄ ቦታኒ ናቹራል ሳይንስ ነው። ሌሎቹ ግን ሶሻል ሳይንሶች ናቸው። እሺ 16ኛው ካታጎሪ ወርዶች በሰፊክስ ወይም በቃላቶቹ መጨረሻ ላይ በሚጨመሩ ቅጥያዎች መሰረት በማድረግ የምትመልሷቸው ናቸው። በዚህ ጊዜ ምንድነው የምታደርጉት? ኤጀንት ናውኑ ኤአር ወይም ኦር ዋን ሁ ዳዝ ስራውን የሰራው ሰው ኤጀንት ናውን ይባላል። ቨርሰስ ስቴት ኦፍ ቢንግ። በደንብ ያዙልኝ ይችን ነገር። ኤጀንት ናውኑ ማለት አድራጊ ነው። ይህ ደግሞ የተፈጠረው የሆነው ነገር ነው። ለምሳሌ ላሳያችሁ። ቲቸር መምህር፣ ድራይቨር ሹፌር፣ ራይተር ጸሐፊ፣ ፍሪደምስ ዚስ ኢዝ ዋት። ይሄም ናውን ነው። ሁሉም እኮ ምንድን ናቸው? ናውኖች መጠሪያዎች ናቸው። ግን ፍሪደም ይኸውላችሁ ናውኖች ስቴት ኦፍ ቢንግ ኢአር እና ኦር ከተጨመረባቸው ፐርሰንን ነው የሚገልጹት፣ አድራጊውን ነው የሚገልጹት። በአንጻሩ ግን ድርጊቱን የሚገልጹልን ደግሞ ናውኖች አሉ። ደም ስንጨምር ሁድ፣ ነስ፣ ቻይልድሁድ፣ ፍሪደም፣ ካይንድነስ ዊዝ አይኤስኤም ማን አለ ሶሻሊዝም የመሳሰሉት። እንደዚህ ሲሆኑ ደግሞ ስቴት ኦፍ ቢንግ ነው የሚያመለክቱ። ለምሳሌ ቲቸር፣ ድራይቨር፣ ራይተር ኤአር የጨመርንባቸው ኤጀንት አመልካች ናቸው ወይም አድራጊን ነው የሚያመለክቱ። ፍሪደም ግን የሆነ የተፈጠረ ነገር ነው። ነፃነት ስንል ሌላ ነገር ነው። ኪንግደም፣ ዊዝደም፣ ቻይልድሁድ እነዚህ ስቴት ኦፍ የሆነ ነገር ናቸው። ኪንግደም ስርዓተ መንግስት፣ ዊዝደም ጥበብ፣ ቻይልድሁድ ልጅነት። ሲንገር ግን ሌላ ኤጀንት ነው። እሺ አድራጊ ነው፣ ዘፋኝ ማለታችን ነው። እና ከዚህ አንጻርም ፈተናት መጥተዋል። እነዚህ አሁን የምታዩቸው ኤግዛምፕሎች ፈተና ላይ የመጡ ናቸው። ኬቲፖች አሉ። ኤአር እና ኦር ፐርሰን ሁ አክት የሰራው ሰው ናቸው። ደም፣ ሁድ፣ ነስ እነዚህ ደግሞ አብስትራክት ናውን ስንማር እንግሊሽ ላይ ምን አለ? አብስትራክት ስቴት ወይም አብስትራክት ናውን የሚባሉ አሉ። በእነሱ ስር የሚካተቱ ናቸው ማለት ነው። 7ኛው ካታጎሪ 17ኛው ከልብስ ጋር የተያዘ ነው። 3 ካታጎሪ ነው የቀረን። እንግዲህ ከክሎዚንግ ጋር የተገናኘ ካታጎሪ ነው። ለምሳሌ ምን አለ? አፐር ቦዲ ከወገብ በላይ ያለ ሰውነታችን የምንለብሳቸው ልብሶች ሸርት፣ ጃኬት፣ ታይ ሊሆኑ ይችላሉ። ቲሸርቶች፣ ጃኬቶች፣ ከረባቶች ወዘተ። ከዛ የተለየው ማን ነው? ትራውዘር ከወገብ በታች ነው የሚለበሰው። እነዚህ ግን ከወገብ በላይ ነው የሚለበሱት። አፐር ቦዲ የሚለበሱና ላወር ቦዲ ብለን መከፋፈል እንችላለን። ሌላስ ጆውለሪ ቨርሰስ አክሰሰሪ። ጆውለሪ ማለት ጌጣጌጦች ናቸው። አክሰሰሪ
ሉክ ሪንግ፣ ኔክሌስ፣ ኢሪንግ። ኢሪንግ ማለት የጆሮ ጌጥ ነው። ኔክሌስ ማለት አንገት ላይ የሚደረግ ጌጥ ነው። ሪንግ ማለት እጣት ላይ የሚደረግ ቀለበት ነው። ሶክ ግን አክሰሰሪ ነው። ይሄ በራሱ ልብስ ነው፣ ለሰውነታችን የሚያስፈልግ ልብስ ነው እንጂ ተጨማሪ ነገር አይደለም። ጌጣጌጥ አይደለም፣ ማጌጫ ሳይሆን እንደ ልብስ ነው የሚለበሰው። ሶክ መውሰድ እንችላለን። ካልሲዎች ምናምን መውሰድ እንችላለን። እነሱ እንደ አክሰሰሪ ነው የሚቆጠሩት። እና ፈተና ላይ ሲመጣ በዚህ መልኩ ትመልሳላችሁ። ታይ ኤንድ ስካርፍ አር አፐር በዲ። ታይ እና ስካርፍ ማለት አንገት ላይ የሚደረግ ነው። ታይ ደግሞ ምንድን ነው? ከረባት ነው። ዩሲ ዋና ልብስ አይደለም። በእርግጥ አክሰሰሪ ነው። አክሰሰሪ የተባሉበት ምክንያት ተጨማሪ አልባሳት ናቸው። ጌጣጌጥ አይደሉም። እንደ ጌጣጌጥ አይወሰዱም። እሺ እነዚህ ከረባት፣ ስካርፍ፣ ወዘተ ካልሲዎች ምናምን ዛያር አክሰሰሪ ግን ዛያርናት ልብስ ሃይቨር ዛያርናት ጆይለሪ ወይም ጌጣጌጦች እንዳልሆኑ ማወቅ አለባቸው። ይሄንን እንዴት ይዙ ተፈልጓል። ለምን? ከዚህ በፊት ስለመጡ። 18ኛው ካታጎሪ ኢሞሽን ኤንድ ስቴት፣ ስሜትና ስቴቱ ወይም ከስሜቱ በኋላ ያለው ነገር ምንድነው? የምንለዩት መሳላችሁ? ፖዘቲቭ ቨርሰስ ኔጋቲቭ ኢሞሽናል ቫለንስ። ሁለቱም ኢሞሽን ነው፣ ግን አንዱ ፖዘቲቭ አንዱ ኔጋቲቭ። ለምሳሌ ጆይፉል፣ ዲላይትፉል፣ ኢስቴሲ እነዚህ ደስተኝነትን ነው የሚያመለክቱት። ግሪፍ ግን ማዘንን ነው የሚያሳይ። አንዛይቲ፣ ፌር፣ ፓኒክ መፍራት፣ መሸማቀቅ፣ ማዘን። ሴሬኒቲ የሚለው ግን ምንድነው? መረጋጋት። ፍጹም የተረጋጋ ሰው ሴሬኒቲ ብለን እንገልጸዋለን፣ ያንን ኢሞሽኑ ማለት ነው። ታግ ኤቭሪ ኢሞሽን አዝ ፖዘቲቭ ኦር ኔጋቲቭ ኢሚዲየትሊ ዘ ኢንተርደር ኢዝ ኦልዌይስ ዘ ዋን ዊዝ ኦፖዚት ቫለንስ። ይሄ በሚገጥማችሁ ጊዜ ምን ታደርጋላችሁ? ኢሞሽኖቹን የተዘረዘሩትን ኢሞሽኖች ፖዘቲቭ ናቸው ኔጋቲቭ ብላችሁ ትዘረዝራላችሁ። ከዛ በቀላሉ መስራት እንደሚችሉ ነው የሚያሳየን። 19ኛው ካታጎሪ ሊትሬሲ ዲቫይስ፣ ሊተራሪ ዲቫይስ። ኦኬ ሊተራሪ ዲቫይስ። ሊተራሪ ዲቫይስ ላይ ምን አለ መሰላቸው? ፊገር ኦፍ ስፒች አለ። ይሄ ከሊትሬቸር ጋር የተገናኙ የቋንቋ ውበቶች ናቸው። ለምሳሌ ፊገር ኦፍ ስፒችን ስንመለከት ምን ሊሆን ይችላል? ፊገር ኦፍ ስፒች ማለት አማርኛ ታስታውሳላችሁ። በአማርኛ የተማራችሁ ተማሪዎች ካላችሁ ዘይቤ የሚባል አለ። ሰውኛ ዘይቤ፣ ተነጻጻሪ ዘይቤ ምናምን የሚባሉ አሉ። እነሱ በእንግሊዝም አሉ። ለምሳሌ ሜታፎር፣ ሲሚል፣ ፐርሰኒፊኬሽን፣ ሃይፐርቦል፣ አሊትሬሽን፣ ኦኖማቶፒያ የሚባሉ የፊገር አይነቶች አሉ። እነዚህ በእንግሊዝ ቋንቋ ውበትን የሚዘሩ ልክ አማርኛ ላይ እንዳሉት ዘይቤዎች ናቸው። በአንጻሩ ደግሞ ስቶሪ ስትራክቸር ኢለመንቶች የምንላቸዋል። ድርሰት ሲጻፍ ወይም የሆነ ድራማ ምናምን ሲጻፍ ሲደረስ ምኖች ናቸው እነዚህ? የዛ የስቶሪው ስትራክቸር ኢለመንት አባላት ናቸው። ለምሳሌ ፕሎት፣ ሴቲንግ፣ ካራክተር፣ ቴም፣ ኮንፍሊክት፣ ሪዞሉሽን ራሱን የቻለ ለሰን እንሰጣቸዋለን። እዚህ ጋር ሰፋ አድርገን ማወቅ ስላለባችሁ እነዚህ ለምሳሌ አንድ ጽሑፍ ሲጻፍ ምን አለ? መቼት የሚባለው አለ። ሴቲንግ ማለት ነው፣ ቦታና ጊዜ አመልካች። ካራክተር ተዋናያኖች፣ ተሳታፊዎች ናቸው። ቴም የምንለው ደግሞ የቀረበበት መንገድ። ግጭት የሚባል አለ። በትወና ወይም በድርሰቱ ያሉ እንትኖች ተዋናዮች ይጋጫሉ፣ የነሱ ያ ግጭት ይባላል። ሪዞሉሽን ደግሞ ግጭቱ መፍትሄ ሲያገኝ፣ በአማርኛ ልቀት ይባላል። አማርኛ ከተማራችሁ እነዚህ ነገሮች ትዝ ይሏችኋል አብዛኞቻችሁ። እሺ ኤግዛምፕል ለምሳሌ እንዲህ ጋር ሜታፎር፣ ስማይል፣ ፐርሰኒፊኬሽን ከዛ ፕሎት የሚላል። ፕሎት እኮ ድርሰት ላይ ያለ የድርሰት ኢለመንት ነው። እነዚህ ደግሞ ምንድን ናቸው? ፊገር ኦፍ ስፒች ናቸው፣ ዘይቤዎች ናቸው ማለት ነው። በዚህ መልኩ እንመልሳለን። ኢፍ ኢት ዲስክራይብ ሃው ላንጉጅ ኢዝ ዩዝድ ፊገር ኦፍ ስፒች ኢፍ ኢት ዲስክራይብ ዋት ኤ ስቶሪ ኮንቴንት። ያ ፊገር ኦፍ ስፒች ከሆነ ሃው ላንጉጅ ዩዝድ ነው የሚያሳየን። ስቶሪ ኢለመንት ከሆነ ደግሞ ስቶሪ ምን ይዟል የሚለውን ማሳያ ናቸው ነው የሚለን። የመጨረሻ ካታጎሪ ቴክኖሎጂ ወይም የጋጀት ምንላቸው ወርዶች ናቸው። ምንድን ነው የምትለዩት? ኢንፑት እና አውትፑቱን መለየት ሊሆን ይችላል። ለምሳሌ
ኢንፑት ማለት ወደ ኮምፒውተሩ የሚገባው ለምሳሌ ኪቦርድ፣ ማውዝ፣ ስካነር ዛያር ኢንፑት ናቸው። ወደ ኮምፒውተራችን የምናስገባቸው አይሚን እንደ ኢንፑት ዲቫይስ ነው የሚወሰዱት። ዛያር ሁለቱም ዲቫይስ ናቸው እኮ። ኢንፑት ኪቦርድ ለምሳሌ ብንመለከት የምንጽፍበት ነው፣ ወደ ውስጥ የምናስገባበት ነው፣ ዳታን ማስገቢያ ነው። ማውዝም ወደ ውስጥ የምናስገባበት ነው። ስካነርም ስካን የምናደርገው ዳታውን ወደ ውስጥ የምናስገባበት ነው። ፕሪንተር ግን አውትፑቱን ነው የሚያሳየን፣ መረጃውን የሚያወጣልን ነው። እነዚህ የሚያስገቡልን ናቸው። እና ከዚህ አንጻር መያዝ እንደምንችል ሊስት አድርገንላቸዋል። ፈተና ላይ መጥቶ ስለሚያውቅ ነው እነዚህ። አሁን ይሄ ቀላል እንዳይመስላችሁ ያየነው ነገር በሙሉ ከዚህ በፊት ባለፉት ስንት ዓመታት መሰላችሁ እነዚህ ጥያቄዎች የመጡት ፈተና ላይ? ባለፉት ከ2000 ዓመተ ምህረት ጀምሮ የመጡ ጥያቄዎች ናቸው። እነዚህ ካታጎሪዎች በየአመቱ ይደጋገማሉ በቃ። ስለዚህ አሁን በደንብ ለክላሲፊኬሽን ብቻ ወደ 200 ኩዌሽኖች አሉ፣ ለአናሎጂ ብቻ 200 ኩዌሽኖች አሉ። ቅጥቅጥ አድርጋቸው እነዛን ጥያቄዎች መስራት ይጠበቅባቸዋል። እረፍት እናድርግና በአንድ ቢሆን ስለሚሻላችሁ አናሎጂን ደግሞ ላስቀጥልላችሁ። አናሎጂ ላይ ፈጠን እንላለን፣ ሀሳቡ ከአሁኑ ጋር በብዛት ስለሚመሳሰል